አባያ ዛሬ ማለት ነው በቲክቶክ እና በኢንስታግራም ቅልጥልጥ ብሏል ጋይዝ። እኔ እኮ አላየሁም ነበረ። ወይኔ በላቸው ብሏል። አንተ በቲክቶክ ሌላ፣ በኢንስታግራም ሌላ፣ ምንድነው በዩቲዩብ ሌላ፣ ምንድነው የምትሰራው? እዛ ሁላ ሴቶቹ ላይ ምንድነው የምትሰራው እንዴ? ሩታዬ ይቅርታ አድርጊልኝ የምትላት እንደዚህ ልቧ እንድትሰብረ ነው። አረ በጣም ነው የሚደብረው። በጣም ውሸታም ነህ በእውነት። አረ በጣም ነው የሚያስጠላው ማለት ነው። አሳፋሪ ነህ። እውነቴን ነው፣ እየቀለድኩ አይደለም። ለምን መሰለህ አንተ እዚህ ጋር ይቅርታ ካላረግሽልኝ እንዳትመለሽ ምናምን ያላልከው ነገር የለም ማለት ነው። አረ በእናትህ እውነትን ነው እንዴ? አንተ ተስተት መቼ ትማርና ነው ሩታን ይቅርታን አርጊልኝ አታርጊልኝ ታላረግሽልኝ እንዳትመጪ አልፈልግሽም ምናምን የምትለው ማለት ነው። አንተ መጀመሪያ ከስተት መቼ አመንክ ንገረን። አምንሃል አላመንክም? እና አንተ ስተት በዛው ደግሞ እዛ ሁላ ሴቶች ጋር ምን ትሰራለህ? እዛ አንድ ቁጣ ሴቶች ናቸው። ወንድ የለ አላየሁ። ወንድ አንተን ብቻ ነው ያየሁት። እዛ ሁላ ምን ትሰራለህ ነው የምለው እኔ። እንዴ ምነው አንተ አይናወጣ ሆነ ካቦ የውሸት ፋብሪካ ማለት ነው። ወላሂ አሰላሙ አለይኩም ሰላም ወዴና የተከበራችሁ የጣፋጭ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ እኔ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁላችሁ እነዚህ ማለት ነው። ይሄ አባጋዝ ተብዬው ማለት ምን አይነት ውሸታም፣ ምን አይነት አይናውጣ፣ ምን አይነት ምን ልበላችሁ፣ ምን አይነት አስመዛይ አንደኛ ማለት ነው። እናቴን አንደኛ ነው ማለት ነው። ለመሰላችሁ እዚህ ጋር ማለት ትክክል፣ እዛ ትክክል፣ እዛው ትክክል ባረገው በእውነት እንዴ ምን ማለት ነው? እንደዛ ትክክል ያልኩበት አንደኛ ነገር ማለት በዩቲዩብ ይቅርታ አድርጊልኝ እና የተመለሽ ወደ ቤት ይላታል እንደ ምስኪን ማለት ነው። በኢንስታግራም ደግሞ ከሴት ጋር ይመጣል። ኢሽሃዳ ምን አይነት ምንድነው የምትጨማለቀው? ማለት አንተ እኮ አሁን በምትሰራው ስራ ማን ነው እንደው አንድ ሴት ልጅ ማን ነው አንተ ጋር የምትመጣው? ቀላል አትሸለች? ሩታ በጣም ነው የምትሸለቸው። በዚህ አይን እኛ ራሱ እንሸለቻለን። ለምን ይሄ አይን አወጣነት በቃ ይሆናል አይደለ? ራስህን ዝቅ አረገ ማለት ነው። ራሷን ማስከበር ስላለባት ነው በእርግጥ ያን ውሳኔ የወሰነችው እንጂ አንተ በአንተ ምክንያት እሷ ራሷ እየተጎዳይ መሆን የለባትም። በቃ አለቀ። ይበቃል። በአንተ ምክንያት አንተ ከማንም ሴት ጋር እየጠጣ እዛ ሴቶች በሙሉ ጋር እያሸብራቀ ሽሩሩ እያልክ ሌላ ሴት እያያዝክ እዛ ደግሞ በቲክቶክ ምን አለ ይሁን ናፍቀሽኛል። አረ በእናትህ ናፍቃለች እንዴ? አንድ ሰው እኮ የሚናፍቅ ሰው እኮ ማለት ነው የሚናፍቅ ሰው ይገባል ሰውየው ማለት ነው። የሚናፍቅ ሰው በስነ ስርዓቱ ቤቱ ቁጭ ብሎ ሚስቱ እስከምትመጣ በስነ ስርዓቱ መጠበቅ ነበር እንጂ ያለበት። አንተ ግን ማሽቃበጥ ደግሞ አይናችንን እያየ በጨው ነው የምታውሰው። አቤት ውሸት፣ አቤት ውሸት። ምን አይነት ውሸታም ወራዳ ነህ በእናትህ። እኔ በህይወቴ እንደሱ ውሸታም አይቻላቅም ለመሰላችሁ ማለት ነው። እውነት አባገዝ የሚባል ውሸታም አስመሳይ መሆኑን ገና ይኸው አይሁላችሁ ማለት ነው። የኔ እህቶች ማለት ነው። እንዴ ይሄን ያህል ውሸት እንደውም በሚስት ተዋሻለህ። እዛ ጽጌ እዛ ጋር ጽጌ ልደት ላይ ዳኒ የለም፣ ማንም ወንድ የለ፣ ሴት ብቻ ነው። ያሁላ ሴቶች ምን ልታረጋቸው ነው? እሽሩሩ ልትለው እንዴ? ሊገባኝ አልቻለም። ምነው አንተ ባለጌ ሆንክ? ሚስት እኮ አለ። ሚስትህን ለምን ይዘሃል ሄድክም? ንገረን። ሚስትህን ለምን ይዘሃል ሄድክም ነው የምለው እኔ። ሊገባኝ አልቻለም። አንደኛ ነገር ማለት ነው አንተ የምትሄድበት ሩታ መሄድ አለባት እንዴ? እና ታዲያ ለነገሩ ራ መቼ ረሳሁት። በባለፈው እኮ ወንድ ሆን ብለዋል ወንድሙ። አዎ እና ይሄ ነው ወንድነት፣ ይሄ ነው አንተ ትዳርህን መሰበስበው። በዛ አይንማ አንተ ትዳር ታፈርሳለህ እንጂ ትዳር አሰበስብም። ለምሳሌ እሷ ስትሰበስብ አንተ ታፈርሳለህ። ለእሷ ታው ስትል አንተ ሌላ ሴት ደጋግመህ ታመጣለህ። ታዲያ እሷ በምን እዳዋ ነው እንደዚህ የምትጨነቀው? በምን እዳዋ ነገረን። በዛ ላይ እርጉዝ ሆና ይሄን ነገር ካየች ሌላ አረ በጣም ነው የሚያስጠላው። እንዴ ትንሽ እንኳን አሚሮን እንኳን ይኖርህ እንጂ። ትናንትና ምንድን ነው ያልከው? ውሳኔሽን ፈልጋለሁ ብለሃል። ዛሬ ደግሞ ምንድን ነው ያደረገው? ቪዲዮ ለቀሃል። እኔ ምን አይነት አስተሳሰብ ምን አይነት ጭንቅላት እንዳለ አላውቅም።
በዛው እኔ የዋህ ነኝ ምናምን ኧረ በእናትህ አልሰማህም። የዋህ ነኝ ምናምን ብትል አልሰማህም። ለምሳሌ የዋህ ሰው ማለት ነው እንዴ አያረግም ማለት ነው። የዋህ ሰው እኔ እንጃ አላውቅም፣ ስነ ስርዓት አለው ማለት ነው። አንተ ግን ማለት ነው ካገኘው ሴት ጋር ማለት ነው መምጣት፣ ፎቶ መነሳት፣ ኧረ በጣም ነው የሚያስጠላው። አብሶ ደግሞ ሴቶቹ አበዛዞቹ ደግሞ ሲያስጠላ ቦታው ማለት ነው። በጣም ነው የሚያስጠላው ማለት ነው። እንዴ እንደዛ ራቁታቸውን ሆነ አንተ እዛ መካከል ምን ትሰራለህ? ምን ትሰራለህ? ሩታ የለችበት ቦታ ማለት ነው። ምንድነው የምትሰራው? ትንሽ እንኳን ትንሽ አሚሮ ራሱ የለህም እንዴ? ያ ሁላ ሴቶች ጋር ምን ትሰራለህ? ትናንትና እባክሽ ለምንሽ ይቅርታ አድርግልኝ ሩታና ወደ ቤት እያልክ ዛሬ ደግሞ ደግመ እንደዛ አይነት የቆሸሸ ስራ ተምትሰራ አርፈ ብትቀመጥ ቤት አንተ ምን ነው እንዴ? ምን ነው ቂጥህን ይበላሃል እንዴ? ቂጥህን ነው ወይም ይበላ? አረንሽ ተፋጫው ወላይ ልጅ እንደተናደርኩ እና እንኳን እኛ ማለት ነው ጋይስ ሩታ ራሱ እኔ መቻሏ ራሱ እኔ ገረመኝ ወላይ በጣም ነው የሚያስገርመው። በጣም ማለት ነው በጣም አይን አውጣ ወይ ደሞ አይናችንን አይቶ እኮ በጫው ነው የሚያወሰው ውሸቱ ማለት ነው። እኔ የዋህ ነኝ። ኧረ በእናትህ የዋህነትህን በዚህ ነው የምታሳየው። ተው እንጂ እውነትህን ነው። ምን አይነት አስመሳይ ናችሁ በእናታችሁ። አብሶ ሁላችሁም የቤተሰብ ፋብሪካ ማለት ነው ውሸታሞች ናችሁ። እውነቴን ነው። የቀጠራችሁት የድራማ እናት አባት ውሸት፣ አክስት እህት ውሸት፣ ወንድም ውሸት። እናንተ እኔ የቡታጅራ ሰዎች እንዴት እንደምጥ በእውነት እኮ በጣም ነው መጠራችሁ። ወይኔ ሩትዬ ይሄን ሁላ ነገር ችለሽ ነው እንዴ? የኔ ጨረቃ፣ የኔ ልዕልት፣ የኔ ጣፋጭ፣ የኔ ሁሉ ነገር ማለት ይሄ ሁላ ነገር ይሄ ሁላ ውሸት ችለሽ ነው እንዴ እንደዚህ የኖርሽው? የኔ ማር፣ የኔ አሰል፣ የኔ ሁሉ ነገር ማለት ይሄ ሁላ ነገር ማለት ነው። የኔ አለኝታ፣ ወይኔ የኔ እናት በእውነት በጣም ነው ያዘርኩት ለሷ ማለት ነው። ወላሂ አንተ አትገባትም። እሺ አንተ አትገባትም። እኛ ራስ እንፈርዳለን ማለት ለምን ከማንም ሴት ጋር እየመጣ ምን እያልክ አረ በጣም ነው የሚያስጠላው በእውነት በጣም ነው እንጃ እኔ ራሱ ቃል ራሱ የለኝም እንደዛ አይነት ንግግሮች ማለት ነው። አንተ ግን ከሴቶች ጋር ከዛ እንዴ ከዩቲዩብ 1 ከኢንስታግራም 2 ከቲክቶክ 3 ያን ሁላ ቀረጻት ረበናት ደሞ አዝኛለሁ ይላል። ደሞ አዝኛለሁ ልቤታም ተሰብሯል፣ ልቤ ሰብሯለች። ኧረ በእናትህ እውነትህን ነው። ልብህ ተሰብሯል አይደለ? ተው እንጂ ይኸውልህ ልብህን የምትሰብረው ራስህ ነህ፣ ሩታ አይደለችም። ራስህ ጥፋተኛ ራስህ ነህ፣ ማንም አይደለም ማለት ነው። ሰው ራሱ በራሱ የራስን ህመም የራሱ ልብ ይሰብራል እንዴ? በራሱ እጅ ቤተሰብ እንደዛ አይነት ሰው አልጫጭም አላቅም በእውነት። የኔ እናት ራስሽን ጠብቂ ሩትዬ ሀብቴ ማለት ነው። በጣም ነው የምወድሽ። ፈጣሪ ይጠብቅሽ ባለሽበት በወሳንሽ ሁሉ እኛ ተጎንሽ ነን። በቃ አላስ በወሳንሽ ሁሉ ተጎንሽ ነን። ይሄ አስመሳይ ደግሞ ፈጣሪ የእጁን ይስጠው። በእውነት ፈጣሪ የእጁን ይስጠው ነው የምለው ሌላ ነገር